ድራማውን ከመጀመራችን በፊት የኔ ምርጦች ናፍቃችሁኛል፣ በእውነት በጣም ናፍቃችሁኛል። ስለዚህ በደንብ አዳምጡኝ። አጠገባችሁ ሰው ካለ ድምፁን እንዲቀንስ ንገሩት። ምክንያቱም የኒኩለር ቦምብ የሆነ የቱርክ ድራማ ነው ይዤላችሁ የመጣሁት። ጥቁር ባህር። ኢስማ ሸሪፍ ባዴል መሳሪያ ባሊን ፊት ለፊቷ ከገደላት በኋላ በድንጋጤ ውስጥ ሆና ትወጣለች። ሸሪፍም የፍቺ ክሱ ነገ መሆኑና ፍቺውን ከቀጠለችበት ባዴል ላይ ለፖሊስ እንደሚያመለክት ይነግራታል። አስክሬኑና የወንጀል መሳሪያው ይገኛል። አዴልም የሚታሰር ይሆናል። ስለዚህ ኢስማ አሏን ይዛ ትሄዳለች። በዚህ መሃል ሸሪፍ ለጎጋን በኢስማ ላይ እንደጨከነባት ግን ሌላ አማራጭ እንዳልነበረ ይነግረዋል። በመንገድ ላይ አሏ የተፈጠረውን ሁሉ ደብቃ በመቆየቷና ለባሊ ሞት ምክንያት በመሆኗ ኢስማን ይቅርታ ጠይቃታለች። ኢስማ ምን ማድረግ እንዳለባት ግራ ገብቷታል። ወደ አዴል ስንሄድ ኢሌኒን ለመውሰድ ወደ ፎርታና ሰፈር ይደርሳል። ኢሌኒም ከወርቅ ጋር ትወጣና ኢሶን ካልተወ በስተቀር አብረው እንደማትመለስ ትነግረዋለች። እሱም ጥያቄዋን እምቢ ይላታል። እሷም በኢሶን ምትክ እዚህ እንደታጋች ሆና እንደምትቆይ ትነግረዋለች። አዴል ግን ካልተመለሰች ቤታቸውን እንደሚያጠቃ ይዝትባታል። በዚህ ጊዜ ኦሩክ ወደ እሱ መጥቶ እንዲነጋገሩ ጠይቆት ወደ ቤት ያስገባዋል። ኦሩክ በመካከላቸው ጠላትነት እንዲኖር እንደማይፈልግና እሱም ሆነ ኢሶ ስለተፈጠረው ነገር ጥፋተኛ እንዳልሆኑ ይነግረዋል። አዴልም እንግዲያውስ አጎት ሸሪፍን አሳልፈህ ስጠኝ ይላል። ኦሩክ ግን ይህን ማድረግ እንደማይችል ይገልጽለታል። ሌኒም አዴልን ኢሶን እንዲለቀው ትማጸናለች። እሱም ተስማምቶ ለፋጢማ ይደውልና እንድትለቀው ይነግራታል። ወዲያውኑም ኢሌኒን ይዟት ይወጣል። ነገር ግን ከሜዳቸው ፊት ኦሩክ ይህን ጠላትነት እንዲያቆም ቤታቸውን ማፈንዳቱን ጨምሮ ያደረገበትን ሁሉ እንደሚረሳ ይነግረዋል። አዴል ግን እምቢ ብሎ ኢሌኒን ይዟት ይወጣል። ነገር ግን እንደወጣም ወዲያውኑ አዴልን ለመያዝ የመጡ የፖሊስ ልዩ ኃይሎች ያገኛል። ኦሩክ ቤታቸውን ያፈነዳው አዴል እንደሆነ ለፖሊስ እንደጠቆመ እንረዳለን። በዚህ ጊዜ ኢሌኒ ኦሩክን አምናው ስለነበር በጣም ትደነግጣለች። አዴልም ያረጋጋታል። ፖሊሶችም እሱንና ሰዎቹን ይዘው ይሄዳሉ። ወደ ኢስማ ስንመለስ የሆነባትን ነገር እያስታወሰች ምን ማድረግ እንዳለባት ለማወቅ ራሷን ማረጋጋት ትጀምራለች። አሏም ትመጣለች። ኢስማም ዛሬ በሷ ምክንያት አንዲት ንጹህ ሴት እንደተገደለች ነገር ግን እንደማታለቅስና በመጀመሪያ አዴልን እንደምታድነው ትናገራለች። ሸሪፍ እስኪታሰር ድረስም ልጇን ይዛ ወደ ኢስታንቡል እንድትሄድ ትነግራታለች። አሏም በሀሳቧ ትስማማለች። በዚህ መሃል ኤሌኒ ለኢስማ ደውላ የተፈጠረውን ትነግራታለች። ኢስማም ስልኩን ለኦሩክ እንድትሰጠው ጠይቃታለች። ኢስማ ኦሩክን ለምን እንደዚህ እንዳደረገ ጠይቋለች። እሱም ይህን ባያደርግ ኖሮ አዴል ሁላቸውንም ከፎርታና እንደሚያባራቸውና ሌላ አማራጭ እንዳልነበረው ይነግራታል። እሷም ክሱን እንዲያነሳ ጠይቀዋለች። እሱ ግን እምቢ ብሎ ስልኩን ይዘጋባታል። በዚህ ጊዜ ኢሌኒ መሄድ ትፈልጋለች። ኦሩክ ግን በኃይል ከልክለው ወደ ቤት ያስገባትና አዴል እሷን ለመጠበቅ እዚህ እንደሌለ ሸሪፍ በነፃነት እስካለ ድረስ እንደማይተዋት ይነግራታል። ኦሩክ ልትጠይኝ ትችያለሽ፣ ግን ደህንነትሽ የተጠበቀ መሆኑ ይበቃል ይላታል። ይህንን ጠላትነት ለማቆም ከአዴል ጋር ሁሉንም ነገር ለማድረግ እንደሞከረ ግን አዴል እምቢ ማለቱንና ቤተሰቡን ለመጠበቅ መገደዱን ይነግራታል። በዚህ ጊዜ ሴፍጂ መታ ስለተፈጠረው ነገር ትጠይቃለች። ዘሪፋ ልታበሳጫት ብላ ኤሌኒን በአንቺ ምትክ ልንድረው ወስነናል ትላታለች። በመቀጠልም ኤሌኒ እዚህ ያለችው እንደታጋች ብቻ እንደሆነ ትነግራታለች። ኦሩክም ከቤት ይወጣል። በዚህ ጊዜ ኢሶ ይመጣል። ኦሩክም ደህንነቱን ጠይቆ በኮቻሪ ላይ ስላደረገው ነገር ይነግረዋል። ወደ አዴል ስንመለስ አቃቤ ሕግ ቢሮ ደርሶ በስልክ ማውራት ይፈልጋል። ለፋጢማ ደውሎ ኢሌኒ እንድታመጣት ይነግራታል። አዴል አቃቤ ሕጉን ለማግኘት ይገባል። ነገር ግን ያያት አቃቤ ሕግ እሱን የያዘችው ወጣትና መልኳ የተመሰቃቀለ ፖሊስ በመሆኗ ይደነግጣል። ጠረጴዛ ላይም ተቀምጣ እብድ ትመስላለች። ፋይሉ በጣም ትልቅ እንደሆነ ትነግራለች። እንዲሁም ለምንድን ነው ሁሉም ክስተቶች የማፈንዳት ወንጀል የሆኑት? ከዚህ በፊት በእጅ ተደባድባ አታውቅም ብላ ጠይቀዋለች። አዴልም ማፈንዳት የበለጠ ደስ ስለሚለው እንደሆነ ይመልስላታል። ወደ ኢስማ ስንሄድ አቃቤ ሕግ ቢሮ ደርሳ ጠበቃውን ስለ አዴል ጠይቀዋለች። እሱም አቃቤ ሕጓ ፈሪዳ ይልማዝ በመሆኗ በዚህ ሁኔታ አዴል ከእስር ቤት የመውጣት እድሉ ጠባብ እንደሆነ ይነግራታል። ወደ አዴል ስንመለስ አዴል ፈሪዳን ለምን በልዩ ኃይሎች ክፍል ውስጥ እንደተገኘና እሱ ነጋዴ እንጂ አሸባሪ እንዳልሆነ ይጠይቃታል። ፈሪዳም እየሳቀች ነጋዴ በሰው መኖሪያ ሰፈር ውስጥ በቤተሰብ እርዳታ ፈንጃ አይተክልም ትለዋለች። ፈሪዳ ከወንጀሎቹ በፊትና በኋላ መኪናቸውን የሚያሳየውን የክትትል ካሜራ ምስሎች ታሳየዋለች። ወንጀሎቹንም አንድ ባንድ በመቁጠር በጥሩ ሁኔታ እንኳን ቢሆን 20 ዓመት እንደሚፈረድበት ትነግራለች። በዚህ ጊዜ ጠበቃው ከኢስማ ጋር ይገባል። ጠበቃው ኢስማን የፎርታና ቤተሰብና የመንደሩ አስተዳዳሪ ከንቲባ እንደነበረች ለአቃቢ ሕጉ ያስረዳታል። ኢስማ ለአቃቢ ሕጉ ነገሩ የተሳሳተ ግንዛቤ ነው፣ አዴልና ቤተሰቡ እዚያ የነበሩት በሁለቱ ቤተሰቦች መካከል የእርቅ ፕሮግራም ስለነበረ እንጂ ሌላ ነገር የለም ትላታለች። አቃቢ ሕጓን በፋይሉ ላይ መፋታታችሁ ባይሰፍር ኖሮ እፈታው ነበር፣ አሁን ምስክርነትሽ ምንም ዋጋ የለውም ትላታለች። በሐሰት ምስክርነት እንዳትከሰስ በፍርድ ቤት ምስክርነት እንዳትሰጥም ትመክራታለች። አቃቢ ሕጉ አዴልን ነገ በአስቸኳይ ፍርድ ቤት እስኪቀርብ ድረስ ታስሮ እንዲቆይ ትወስናለች። በዚህ ጊዜ ወደ ኦሩክ እንሄዳለን። ኦሩክ ከእናቱ ጋር እያወራ ነው። የሸሪፍን ቦታ በትክክል ለማወቅ ኢስማ ለሸሪፍ ቅርብ የሆኑ ሰዎችን ስም እንድትነግራት እናቱን ጠይቃታል። ዘሪፋ ከሸሪፍ ለመገላገል ስለፈለገች ትስማማለች። ልጇም ወደ ኢሌኒ ሲመለከት አይታ ሰርጉን ሰርዞ ኢሌኒን እንዲያገባት ጠይቀዋለች። ኦሩክ ግን ከዚህ ምን ጥቅም
እንደምታገኝ ይጠይቃታል። እሷም አዴል ፋብሪካዎቻቸውን በኢሌኒ ስም እንዲጽፉ አስገድዳቸዋል፣ አንተ ደግሞ የሸሪፍ ጥላት ስለሆንክ እነዚህ አክሲዮኖች ያስፈልገዋል ትላለች። ኦሩክ ንግግሯን ችላ ይላል። በዚህ ጊዜ የኢስማ እህት አሚና ወደ ኢሌኒ ክፍል ትገባለች። ኢስማ ኢሌኒ ልጄ ናት ያለችውን ታስታውሳለች። እያለቀሰችም ታቅፋታለች። ኢሌኒ ምን ሆነሻል ብላ ትጠይቃታለች። አሚና አዴል መታሰሩን ስለሰማው ለህፃናሽ ብዬ ነው ትላለች። ኢሌኒ በአዴል ተበሳጭታለች። አሚና ግን ከሸሪፍ ሊጠብቅሽ ፈልጎ ነው እንጂ ሌላ ምንም አይደለም ትላታለች። ኢሌኒ ውጭ የምሰማው ጫጫታ ምንድን ነው ብላ ትጠይቃለች። አሚና የሰርጉ ዝግጅት መሆኑንና ከነገ ወዲያ የኦርኩና የሴፍጂ ሰርግ እንደሆነ ትነግራታለች። ኢሌኒ ይበልጥ ትናደዳለች። ወደ ሽሪን ስንሄድ ሴፍጂን አላስጠጋ ብላታለች። ለዘሪፋም ሴፍጂ ኢሌኒን ለመግደል እንደሞከረች ለኦሩክ እንድትነግረው ጠይቃታለች። ዘሪፋ ግን ሴፍጂ ድጋሚ እንዳታስፈራራቸው አዴል እስኪፈረድበት እየጠበቀች እንደሆነና ከዚያ በኋላ ወዲያውኑ ለኦሩክ እንደምትነግረው ትናገራለች። ሴፍጂ ኢሌኒን ለማበሳጨት ትሄድና በሰርጉ ቀን የምታነጥፈውን የአልጋ ልብስ አብራት እንድትመርጥላት ጠይቃለች። ኢሌኒም ተናዳ ዘሪፋ እንድታሰናብታት ጠይቃታለች። ዘሪፋ ግን የልጇን ቃል ማጠፍ እንደማትችል ትነግራታለች። በዚህ ጊዜ ኦሩክ ይደርሳል። ኢሌኒም የሴፍጂን የቤት እቃዎች እየሰባበረች ከተናደድሽ እንዲያባረረኝ አድርጊው ትላታለች። ኦሩክም የእናቴን ቃል ያልሰማው ታዲያ ያንቺን እሰማለሁ ይላታል። እሷም ትታ ወደ ክፍሏ ትገባለች። ወደ አዴል ስንመለስ ጋዜብ ሲወጣ ኦሩክን ከአራት ጎማ ተሽከርካሪ ጋር አስረው በመገወተት በጫካ ውስጥ ለ3 ቀናት እንደሚያስረው እያሰበ ነው። በዚህ ሰዓት ጠበቃው ደርሶ ኢስማ ልታየው እንደምትፈልግ ለአዴል ይነግረዋል። እሱም ወዲያውኑ ይስማማል። ኢስማ ወደ አዴል ገብታ ልታናግረው እንደምትፈልግ ትነግረዋለች። እሱም ነገ ከሸሪፍ ጋር አልፋታም ከሚለው ውጪ ማንኛውንም ነገር ለመስማት ዝግጁ መሆኑን ይነግራታል። ኢስማ ለፖሊስ የጠቆመው ኦሩክ መሆኑን ልትነግረው ብቻ እንደፈለገች ትነግረዋለች። አዴልም ኦሩክ ብሎ ይገረማል። ኢስማም ክሱን እንዲያነሳ እንደምታስገድደው ትነግረዋለች። አዴል ግን ይህን ማድረግ እንደማትችል ይነግራታል። እሱ ከስር እስኪወጣ ድረስ እሷና ኢሌኒ ሩሲያ ወደሚገኘው የኩባንያው ቅርንጫፍ እንዲሄዱ ይጠይቃታል። ይህም የሆነው ሸሪፍ በነጻነት ስላለና ውጭ የሚጠብቃቸው ሰው ስለሌለ ነው። ኢስማ ግን ይህንን እምቢ ትላለች። ከስር እንደምታስወጣው ነግራው ትታው ትወጣለች። ምሽት ላይ ፋጢማ ኢሌኒን ለመውሰድ ወደ ዘሪፋ ቤት ትሄዳለች። ወደ ታች ወርዳ ኢሶን በመሳሪያ ትዝትበታለች። እሱ ምን እንደምትፈልግ ይጠይቃታል። ኢሌኒን ለመውሰድ እንደመጣች ትነግራለች። እሷም ይሄ ሁሉ አያስፈልግም፣ ገብተሽ ይዘሻት መሄድ ትችላለች ይላታል። ነገር ግን ቤት ውስጥ እንደገባች ወዲያውን ይዘጋባታል። እንዲሁም መሳሪያውን ይቀበላታል። ኢሌኒ ድምጿን ሰምታ ትወጣለች። ፋጢማ ሌላ መሳሪያ ይዛ ትዝትበታለች። ነገር ግን በዚህ ጊዜ ሽሪን ትጮህባታለች። ማንም የትም አይሄድም፣ አዴል እስኪወጣ ድረስ እናንተ በእኛ ዘንድ አደራ ናችሁ ትላታለች። ይህም የሆነው ሸሪፍ ምን ሊያደርግ እንደሚችል ስለማይታወቅ ነው። አሁኑኑ ወደ ክፍላቸው እንዲገቡም ትነግራቸዋለች። እነሱም ቃሏን ይሰማሉ። የሰዎች ሽሪን ጉዳዩን በሁለት ቃላት በመጨረሷ ይደነቅባታል። ወደ አዴል ስንመለስ ከሰዎቹ አንዱ ስልክ ያመጣለታል። እሱም ለፋጢማ ይደውላል። ፋጢማና ኢሌኒ የተፈጠረውን ሁሉ ይነግሩታል። አዴልም እንዲረጋጉ ነገ ከፍርድ ቤቱ በኋላ ከኢስማ ጋር እንደሚሄዱና ወደ ሩሲያ የሚሄዱበትን ጉዞ እንዳዘጋጀ ይነግራቸዋል። ነገር ግን ፋጢማና ኢሌኒ ይህንን እምቢ ይላሉ። አዴል ከእስር ቤት ይወጣል። በጣም ተቆጥቶም ኢስማን በመኪና ይዟት ይሄዳል። ኢስማ ወዴት ነው የምንሄደው ብላ ትጠይቀዋለች። አዴልም በጭንቅላቴ ውስጥ ያለውን አድርገሽ ከሆነ ወደ ገሃነም ነው የምንሄደው ብሎ ይዝትባታል። በዚህ ጊዜ ተራራው ላይ ይደርሳሉ። እሷ በመኪና ውስጥ እንድትቆይ ይነግራታል። አዴል ወርዶ ራሱን ለማረጋጋት ይሞክራል። ወደ እሷ መቅረብ አይፈልግም። ከጥቂት ቆይታ በኋላ እንድትወርድ ይጠይቃታል። ከስር የወጣሁት አንቺ ከሸሪፍ ጋር ላለመፋታት በመስማማትሽ ነው ብሎ ይጠይቃታል። እሷም በሚያሳዝን ሁኔታ አዎ ትላለች። አዴል በቁጣ ይቸዋል። ለምን በራስሽ ፍቃድ ትወስኛለሽ ይላታል። እሷ ሌላ ሰው አግብታ እሱ ነጻ ከመሆን ይልቅ እድሜ ልኩን እስር ቤት ቢቆይ ይሻል እንደነበር ይነግራታል። ኢስማም ይህን ያደረገችው እሱን ለመጠበቅ እንደሆነ ትነግራለች። ሸሪፍ ባሌን በእሱ መሳሪያ እንደገደላትና ወንጀሉን በእሱ ላይ ሊያሳብብ እንደሆነ ትነግራለች። አዴል ባሌ በመሞቷ በድንጋጤ ይዋጣል። ወዲያውኑ ወደ መኪናው ሄደው መሳሪያውን ይፈልጋል፣ ግን ሊያገኘው አልቻለም። በዚህ ጊዜ ይበልጥ ይናደዳል። አዴል ሸሪፍ ወደ እሷ 200 ሜትር እንኳን ሳይጠጋ እንደሚገለው ይዝታል። በግድያ ወንጀል የሚከሰስ ከሆነ በትክክል ገለዋለሁ ይላታል። ኢስማም ለዚህ ነው ሁሉንም ነገር የሚደብቅ ቁጣህና ንዴትህ ሁሉንም ነገር ያበላሻሉ ትሏለች። ለአንድ ጊዜ እንዲረጋጋና እንዲሰማት ሁሉንም ነገር እንደሚፈቱት ትነግረዋለች። የፍቺ ጉዳዩ ነገ መሆኑን አስታውሳ እንዲሁ በቁጣህ ትቀጥላለህ ወይስ መሳሪያን የምናገኝበትን መንገድ እንፈልግ ትለዋለች። በዚህ ጊዜ ወደ ኦሩክ ስንመለስ ከሸሪፍ ጋር ተቀምጧል። ኦሩክ ከአዴል ለመገላገል እድል እንደነበራቸው፣ ነገር ግን ሸሪፍ ለኢስማ ባለው አባዜ ምክንያት ሁሉንም ነገር እንዳበላሸ ይነግረዋል። ሸሪፍም እንዲረጋጋ ኢስማንም ወደ ቤቱ እንዲያመጣትና ሁሉንም ነገር እንደሚፈቱ ይነግረዋል። ኦሩክ ግን እንደሱ ያለ ወንጀለኛ የቤተሰባቸው መሪ እንዲሆን እንደማይፈቅድ ነግረው ትቶት ይሄዳል። ወደ አዴልና ኢስማ ስንመለስ ወደ መኪና ውስጥ ይገባል። በዚህ ጊዜ አዴል ዘፈኖቹ ያሉበትን ካሴት ያጠዋል። ሸሪፍ እንደሰረቀውም ይረዳል። በዚህ ቅጽበት አዴል ሊያብድ ይደርሳል። ወዲያውንም ኢስማ አቅፋው ዘፈን ትዘፍንለታለች። እሷ ራሷ አጠገቡ ስላለች ካሴቱ አስፈላጊ እንዳልሆነም ትነግራለች። በዚህ ጊዜ አዴል
በትክክል ይረጋጋል። ማታ ላይ ሴፍጂ የሂና ፕሮግራሟን እያዘጋጀች ነው። ለኢሶም እሷና ኦሩክ በልጅነታቸው የተነሱት ፎቶ የሚታይበት ትልቅ ስክሪን እንደምትፈልግ ትነግረዋለች። ኢሶ ግን ሊያያትም አይፈልግም። አሚና ዓለም ባንቺ ዙሪያ እየተናወጠች ነው፣ አንቺ ግን ግድ የማይሰጥሽ ትላታለች። በዚህ ጊዜ ዘሪፋ አዴል ከእስር ቤት መውጣቱንና የሴፍጂን ሰርግ ማበላሸት ባለመቻላቸው በጣም ተበሳጭታለች። በሌላ በኩል ኦሩክ የኤሌኒ ቪዲዮ እያየ በጣም አዝኗል። አገርም ለዘሪፋ ደውላ ወደ ቤት ካልመለሷት ለአዴል ሁሉንም ነገር እንደምትነግረው ትዝትባታለች። ያኔ አዴል ሸሪፍን ይገሏል፣ እሷም ታርፋለች። ዘሪፋም እንድትረጋጋና ሁሉንም ነገር እንደምትፈታው ትነግራታለች። በዚህ ጊዜ ሁሉም ለእርቅ ይደርሳል። ዘሪፋ ከጠበቃውም ጋር ስታወራ አዴል 20 ዓመታት ሊፈረድበት እንደሚችል ትሰማለች። በዚህም በጣም ትደሰታለች። ኢስማም ደርሳ ከኦሩክ ጋር ትጣላለች። ቤተሰቦቹ ከአዴል ሕይወት 20 ዓመት መስረቃቸው ሳይንስ አሁን ደግሞ ሌላ 20 ዓመት ሊሰርቁበት መምጣታቸውን ትነግረዋለች። እነሱን ለመጠበቅ ሲል ልጁን እንኳን አቅፎ እንዳላደገ ትነግረዋለች። ኦሩክ ግን ግድ እንደማይሰጠውና ሌኒዚያው ስላለች ከፈለገች ሁሉንም ነገር ልትነግራት እንደምትችል ይነግራታል። ኢስማም ፈጣሪ ከሚወዳ ሴት እንዲለየው ተረግማለች። ኦሩክም መስኮት ላይ ያለችውን ሌኒን እያየ እንግዲያውስ ጸሎትሽ ተሰምቷል ይላታል። ኢስማ ትታው ትሄዳለች። ዘሪፋም በእውነት የወዳት እንደሆነ ጠይቀዋለች። ኢስማ ወደ ቤት ገብታ ኤሌኒን ታቅፋታለች። አዴል ደህና መሆኑን በመንገር ልታረጋጋት ትሞክራለች። በዚህ ጊዜ ሽሪን ልጇ በኢስማ ላይ ባደረገው ነገርና ለእነዚህ ሁሉ ዓመታት ከልጇ በመለየቱም የጥፋተኝነት ስሜት ይሰማታል። ኢስማ ወደ ፋጢማ ገብታ እንዲረጋጉና እንዲተኙ ለማድረግ ትሞክራለች። እሷ ግን መተኛ ታክቷት ምን ማድረግ እንዳለባት እያሰበች ሌሊቱን ሙሉ ስትባንን ታድራለች። ለኔና ፋጢማ ተጨንቀው ለምን አልተኛሽም ብለው ይጠይቋታል። ኢስማ አንድ ነገር እንደምትነግራቸው ግን መጮህ እንደሌለባቸውም ቃል ታስገባቸዋለች። ሸሪፍ ዛሬ ባሊን ፊት ለፊቷ እንደገደላት ትነግራቸዋለች። በጣም ይደነግጣሉ። ድምጻቸው እንዳይሰማም ይሞክራሉ። ኢስማ በመቀጠል ወንጀሉን የፈጸመው በአዴል መሳሪያ መሆኑንና ነገር ግን እሱ ካልተፋታች አዴልን በግድያ ወንጀል እንደሚያሳስረው እንደዛተባት ትነግራቸዋለች። ፋጢማ እንግዲያውስ አትፋች ትላታለች። ካልተፋታች እንደምትገላትም ትዝትባታለች። ኢስማ ግን ሸሪፍ የደበቀው መሳሪያ ካላገኘች መፋታት እንደማትችል ትገልጽላታለች። አዴልን ወዲያውኑ ማስወጣት እንዳለባትም ትነግራታለች። ፋጢማ እንዴት ብላ ስትጠይቅ እሷ እንደማታውቅ ትናገራለች። በዚህ ጊዜ ኢሌኒ መፍትሄ እንዳላት ትናገራለች። በማግስቱ ጠዋት ኦሩክ ዘንድ ሄደው ልብስ እንደሚያስፈልጋቸውና እሱ ሄዶ እንዲያመጣላቸው ይጠይቁታል። ኦሩክና ኢሶ ሄደው የልብስ ሻንጣቸውን ያመጣሉ። በዚህ ጊዜ ሀጋር አይታቸው ታሾፍባቸዋለች። ኦሩክ ስልክ ይደወልለታል። ኢስማ ልጆቹን ይዛ እንደጠፋች ይሰማል። ወዲያውኑም ወደ ቤቱ ይሄዳል። ነገር ግን እዚያው ደጃፍ ላይ ያገኛቸዋል። ኢስማ ዝም ብለው ለሽርሽር ወጣ ብለው እንደነበር ትነግራለች። ከዚያም ለአዴል የፍርድ ቤት ዝግጅት ይገባሉ። ፍርድ ቤትም ይደርሳሉ። ፍርድ ቤቱም በአዴል ላይ ከፍተኛውን ቅጣት ይፈርድበታል። ነገር ግን በመጨረሻው ቅጽበት ሸሪፍ ወደ ፍርድ ቤቱ ይገባል። ሁሉም በድንጋጤ ይዋጣሉ። ሸሪፍ ራሱን ያስተዋውቃል። ለዳኛውም እኔ ፎርታና ቤተሰብ መሪ ሸሪፍ ነኝ ይላል። አዴል ንጹህ መሆኑንና በወቅቱ እሱና ሰዎቹ ቤታቸው ውስጥ እንደነበሩ ለዳኛዋ ይነግራታል። ይህም የሆነው በመካከላቸው የእርቅ ፕሮግራም ስለነበረ እንደሆነና ኦሩክ ግን ይህንን ስላልፈለገም አዴልን በሐሰት እንደከሰሰው ይናገራል። በዚህ ጊዜ ኦሩክ በጣም ተናደው ከእሱ ጋር ይጣላል። ዳኛዋ ግን አዴልን በነፃ እንዲሰናበት ትፈርዳለች። ወደኋላ ተመልሰን ስናይ ኢስማ ጠዋት ወደ በጀት እናት ቤት ሄዳ ሸሪፍን እንድታነጋግረው ጠይቃ እንደነበር እንረዳለን። አዴል ከታሰረ በኋላም ጥላው እንደምትሄድና ዳግመኛ ሊያገኛት እንደማይችል ለሸሪፍ ትነግረዋለች። ነገር ግን አዴል ነፃ ከሆነም የፍቺ ክሷን እንደምታነሳና ወደ እሱ እንደምትመለስ ትነግረዋለች። ሸሪፍም በሀሳቧ ላይ እንደሚያስብበት ይነግራታል። አዴል ከእስር ቤት ወጥቶ ፋጢማንና ኢሌኒን ያቅፋቸዋል። አዴልም ሁሉም ነገር እንዳበቃ ይነግራቸዋል። እነሱ ግን ሸሪፍ ባሊን በሱም በአዴል መሳሪያ ማለት ነው እንደገደላት እንደሚያውቁ ይነግሩታል። በዚህ ጊዜ ጋዜብና ሀጋር ንግግራቸውን ይሰሙና በጣም ይደነግጣሉ። ሀጋር ይበልጥ ደንግጣ ሸሪፍ የአጎቴ ልጅ ገደላት ትላለች። አዴልም በሱ መሳሪያ እንደገደላትና ኢስማ ነገ ከተፋታች በወንጀሉ እንደሚያስረው እንደዛተበት ይነግራቸዋል። ሀጋርም መፍትሄ እንዳላት ትነግራቸዋለች። ሸሪፍ ሚስጥራቸውን እንድታቀብል የሰጣትን ሚስጥራዊ ስልክ ትሰጣቸዋለች። ለጎካንም የወንጀል መሳሪያውን አግኝተነዋል የሚል መልእክት እንደምትልክና በዚህ ጊዜ ጎካን ደንግጠው መሳሪያውን ወዳለበት እውነተኛ ቦታ እንደሚሮጥ ያኔ ቦታውን ማወቅ እንደሚችሉም ትነግራቸዋለች። በእርግጥም ይህን እቅድ ይተገብሩታል። ነገር ግን ጎካንን ያፍኑታል። ሀገርም ለሸሪፍ ጎካን ከርቷል፣ መሳሪያውንም ለአዴል ሊሰጥ ነው የሚል መልእክት ትልክለታለች። ሸሪፍ ጎካንን ፍለጋ ይወጣል፣ ግን ሊያገኙ አልቻለም። በእውነትም እንደከዱ ያምናል። አዴል ከመሄዱ በፊት ኤሌኒ ዛሬ የኦሩክ የሂና ፕሮግራም መሆኑንና ከፋጢማ ጋር መሄድ እንደምትፈልግ ትነግረዋለች። እሱም ለምን እንደፈለገች ጠይቃታል። እሷም ከሴፍጂ ጋር በራሷ መንገድ በቀሏን ለመወጣት እንደወሰነች ትነግረዋለች። አዴልም ወዲያውኑ ይስማማል። ወደ ፎርታና ቤት ስንሄድ የሂና ፕሮግራም ሰዓት ነው። ሚሌና ወደ ኢስማ መጥታ የኤሌኒ እዚህ መቆየት አደገኛ ስለሆነ ወደ ግሪክ ልትወስዳት እንደምትፈልግ ትነግራታለች። ኢስማ ግን እምቢ ትላለች። ሚሌናም እንደምታጠፋቸውና እንደምትወስዳት ትዝትባታለች። ኢስማም ከእሷ
ጋር ተጣልታ ወዲያውኑ ታባረራታለች። በዚህ ጊዜ ኢሌኒ ለኢስማ ደውላም እዚያው መሆኗን ትነግራታለች። ኢስማም ወደ እሷ ሄዳ ምን ልታደርጊ መጣች ስትል ጠይቃታለች። እሷም መብቴን ላስከብር መጣሁ ትላለች። ፍቃዷንም ትጠይቃታለች። ኢስማ በማንኛውም ነገር ከጎኗ እንደምትሆን ነግራ ትፈቅድላታለች። በዚህ ሰዓት ወሩክ ወደ ሴፍጂ ይመጣል። የፎቶዎቻቸው ቪዲዮ መታየት ይጀምራል። ነገር ግን በመሃል ሴፍጂ ኢሌኒን ለመግደል ስትሞክር የሚያሳየው ቪዲዮ ይለቀቃል። ያኔ ሴፍጂ ትርበደበዳለች። ወሩክም በድንጋጤ ይዋጣል። ወደ በጀት ስንመለስ የወንጀል መሳሪያውን ለማምጣት ወዲያውኑ ይሄዳል። ነገር ግን በዚያን ጊዜ አሪልና ጋዜብ ጥቃት ይሰነዝሩበታል። መሳሪያውን ለማውጣትም መቆፈር ይጀምራሉ። ነገር ግን የሚያገኙት የኢስማን ካሴት ብቻ ነው። የኢስማ ዘፈን በከፍተኛ ድምጽ ይከፈታል። ሸሪፍ ከበስተጀርባ ሆኖ እሱ እንደከፈተው እናያለን። ለአዴልም ከአንተ የምገላገልበትን መረጃ በቀላሉ የምደብቅ ይመስላል ይለዋል። አዴል ሊገሉ ይወስናል። ነገር ግን ሸሪፍ ብዙ ሰዎች ይዞ መጥቷል። ሸሪፍ የኢስማን ካሴት በአዴል ፊት ይሰብረውና ሽጉጡን ግንባሩ ላይ ያነጣጥርበታል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?